ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ሰባተኛው ሀገራዊ ምርጫ የሀገራችንን የነገ ዕጣ ፈንታ የልጆቻችንን መጻኢ ዕድል እና የከተማችንን ቀጣይ የብልጽግና ጉዞ የሚወስን ነው። ሀገራችን ካለችበት የድህነትና የፖለቲካ ዙሪት ወጥታ ወደ ላቀ ከፍታ ለመውሰድ ቃል የገባውን በተግባር ያሳየንና ብቸኛ ፓርቲ ብልጽግና ፓርቲ ነው። ብልጽግና ፓርቲ ይዞ የመጣው ትልቅ ፖለቲካዊ እሳቤ የለውጥ የመደመር ፍልስፍና ነው። ያለፉት ስኬቶችን ማስቀጠልና ስህተቶችን በማረም የቀድሞ የፖለቲካ እሳቤ አንዱን ጥሎ ሌላውን በማንገስ ላይ የተመሰረተ ነበር። የመደመር እሳቤ ግን ካለፉት ስርዓቶች የተገኙ መልካም ተሞክሮችን በማስቀጠል ስህተቶችን በማረም አዳዲስ እሴቶችን በመጨመር ሀገር በጽኑ መሰረት ላይ በመገንባት ላይ ይገኛል። ፖለቲካችን አካታች በመሆኑ ማንም ዜጋ ወይም በብሔር፣ በቋንቋ፣ በማንነቱ ወይም በፖለቲካ አቋሙ የማይገለልበት ሁላችንም እኩል የምንሳተፍበት በጋራ የምናድግበት ኢትዮጵያ መፍጠር ነው። ፓርቲያችን የፖለቲካ ሀሳቤ ትኩረቱ ከስልጣን ፉክክርና ከፖለቲካ ውጥረት ወደ ዜጎች ተጠቃሚነት አዙሯል። ብልጽግና ቁሳዊ እድገት ብቻ ሳይሆን ህሌናዊና ሞራላዊ እድገትንም ያካተተ ፓርቲ ነው። ክቡራትና ክቡራን፣ በሀገራችን የለውጥ ሂደት ከተጀመረ አንስቶ ኢትዮጵያ በኢኮኖሚ በርካታ ለውጦችና ስኬቶችን አስመዝግባለች። ከነዚህ ስኬቶችም የሀገራችን ኢኮኖሚ እድገት በማስቀጠል ምርትና ምርታማነትን በማሳደግ እንደዚሁም የኢኮኖሚ ስርዓቱ አካታችና ፍትሃዊ በማድረግ ረገድ ጉልህ ሚና ተጫውተዋል። የብዝሃ ዘርፍ የብዝሃ ተዋናኝና የብዝሃ ተጠቃሚ ኢኮኖሚ አቅጣጫን በመከተል የኢትዮጵያ መንግስት ዘላቂና ሁሉን አቀፍ የኢኮኖሚ እድገት ለማረጋገጥ ዘርፈ ብዙ ስራዎችን ሰርቷል። በርካታ ተዋናኞችም የሚሳተፉበት ጥቅሙ ለብዙሃን የሚደርስ የኢኮኖሚ አቅጣጫን በመከተልም ላይ ይገኛል። ይህም በአንድ ዘርፍ ብቻ ላይ ከመደገፍ በወጣ በየዘርፉ ያሉ አቅሞችን መነሻ በማድረግ የተለያዩ የኢኮኖሚ ዘርፎችን በማሳደግ ኢኮኖሚው ከውጭ ጫናዎች የመከላከል አቅሙን አሳድጓል። ባለፉት የለውጥ ዓመታት በግብርና፣ በኢንዱስትሪ፣ በሌሎች የኢኮኖሚ ሴክተሮች ምርትና ምርታማነትን በከፍተኛ ደረጃ ማሳደግ ተችሏል። በአጠቃላይ ይህ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ነፃ ሆኖ እንዲጠናቀቅ የሁላችሁም ኃላፊነት ነው። እኛ የጀመርነው የልማት ጉዞና የሰላም ጉዞ ይበልጥ አጠናክረን ለመቀጠል ቃል እንገባለን። የእናንተን ድምፅ የነገዋን የበለጸገ ከተማና ጠንካራ ሀገር መገንቢያ ትልቅ ጡብ ነው። አርቆ ለማየት የጀመርነውን ታላቅ የሰላምና የልማት ጉዞ ዳር ለማድረስና የተረጋጋች እና የበለጸገ ለኖሯቿ ምቹ የሆነ ከተማ ለመገንባት የብልጽግና ፓርቲን ወይም የስንዴ ነዶን በመምረጥ ድምፃችሁን እንድትሰጡን በታላቅ አክብሮት እጠይቃለሁ። በመጨረሻም በዚህ ሰልፍ ላይ የተገኛችሁ እና ሰልፉን ያስተባበራችሁ የከተማችን ወጣቶች፣ ሴቶች፣ አርሶ አደሮች፣ የመንግስት ሰራተኞች፣ ፈረሰኞች፣ የጸጥታ ኃይሎች እንዲሁም ሁሉም የከተማችን ነዋሪዎች ላደረጋችሁት አስተዋጽኦ ሁሉ በከተማው ስም አመሰግናለሁ። ኢትዮጵያን ወደ ተምሳሌት አገር ብልጽግና ምርጫችሁ ይሁን። አመሰግናለሁ። ይህ ህዝባዊ ማዕበል ዝም ብሎ በዓል አይደለም። የዚህ ህዝባዊ ሰልፍ ዋና ዓላማ አንድና አንድ ነው። መላው የክልላችን ህዝብ፣ መላው የደብረ ብርሃን ከተማ ህዝብ ለነፃ፣ ለፍትሃዊ፣ ለዲሞክራሲያዊና ለሰላማዊ ምርጫ ያለውን ጽኑ ፍላጎት በግልጽ አደባባይ ወጥቶ የሚያሳይበት ነው። ምርጫ የሀገረ መንግስት ግንባታችን መሰረት ነው። የብሔራዊ ጥቅማችን ማረጋገጫ ነው። የራሳችን የህዝባችን ዋነኛ አጀንዳ መሆኑን የምናውጅበት ዕለት ነው ዛሬ። ለዓለም አቀፉ ማህበረሰብ ይሁን ዛሬ እዚህ ለተገኛችሁ ሚዲያዎች ከዚህ ከጀግኖች አምባ ከደብረ ብርሃን የምናስተላልፈው አንድ የማያሻማ መልእክት አለን። የኛን ምርጫ ማንም አይመርጥልንም። የሀገራችን፣ የልማታችን፣ የሰላማችን ባለቤቶች እኛው ራሳችን ነን።
ዛሬ ያሳያችሁን አስደናቂ ስሜትና ልህ ያ ሁሉ የጠላት ሥራ ከንቱ መሆኑን አረጋግጧል። እንድንፈርስ ለሚመኙ ኃይሎች መብረቅ ሆኖ አርፎባቸዋል። ለልጆቻችን ደግሞ የማይናወጥ የተስፋ ብርሃን ሆኗል። ስለዚህ የከተማችን ሕዝብ ሆይ፣ የምንወደው የደብረ ብርሃን ከተማ ሕዝብ ሆይ፣ ያሳለፍነው መከራ በከንቱ መቅረት የለበትም። የከፈልነው መስዋዕትነት ፍሬ ማፍራት አለበት። በውስጣችን ያለው ሀገራዊ ቁጭት ወደ ተግባር መለወጥ አለበት። እኛ የብልጽግና ልጆች ትናንትን ማከም ነገን መተለም በሚል ጽኑ የፖለቲካ መርህ ነው የምንጓዘው። ትናንት የጎደለውን ሞልተን ነገን በብሩህ ተስፋ እንገነባለን። ከዕዳ ወደ ምንዳ የተሻገረ ኢኮኖሚ እንፈጥራለን። ጸጋን ወደ ሀብት እንቀይራለን። ይህ እውን የሚሆነው ግን በቀጣዩ ሳምንት ግንቦት 24 ምርጫ ስናደርግ ነው። በምርጫው ዕለት ማንም ሰው ቤት መዋል የለበትም። እናቶች፣ አባቶች፣ ወጣቶች፣ አርሶ አደሮች፣ የከተማችን ነዋሪዎች ሁሉም ነቅሎ መውጣት አለበት። ድምፃችንን በመስጠት ጸረ ሰላም ኃይሎችን እና የጥፋት ነጋዴዎችን በካርድ ልንቀጣ ይገባል። ይህ ታሪካዊ ኃላፊነታችን ነው። ወደ ምርጫ ኮሮጆ ግንቦት 24 ስናመራ ድምፃችንን የምንሰጠው ፍትሃዊት ኢትዮጵያን እውን ለማድረግ ነው። ድምፃችንን የምንሰጠው አካታች ኢትዮጵያን ለመገንባት ነው። ድምፃችንን የምንሰጠው የጀመርነውን የከተማና የኢንዱስትሪ እንዲሁም የዲጂታል ትራንስፎርሜሽን ጉዞ ከዳር ለማድረስ ነው። ወደ ኋላ መመለስ የለም። ጉዟችን ወደፊት ነው። ጉዟችን ወደ ስልጣኔ ነው። ጉዟችን ወደ ብልጽግና ነው። ብልጽግናን ይምረጡ፣ ነገን ምረጡ። የደብረ ብርሃንና የኢትዮጵያ ብሩህ ተስፋዎችን ምረጡ። ብልጽግናን ምረጡ፣ ሰላምን ምረጡ፣ ልማትን ምረጡ። ኢትዮጵያ በልጆቿ ጥረት፣ አንድነትና ጽናት ለዘላለም ታፍራና ተከብራ ትኑር። ምርጫችን ነፃ፣ ሰላማዊ፣ ዲሞክራሲያዊ እንዲሆን አልመን እንሰራለን። ምርጫችን አብረን እንጨፍርና በሎሬት አፈወርቅ ዳቦ እንቆርሳለን። የክፍለ ከተሞች የጭፈራ ውድድር ነው። እንግዲህ በየክፍለ ከተማው ያላችሁ ኪነቶች አሁን እዚህ ብልጽግናን ለመምረጥ የመጣችሁ ትከሻችሁን ታሳያላችሁ። ፈረሰኞቻችን እየዞሩ ይገኛሉ። የከተማ አመራሮች እንዳትሄዱ፣ የፎቶ ፕሮግራም ስላለ የከተማ አመራሮች፣ የሁለቱም ዞን አመራሮች የፎቶ ፕሮግራም ስላለ እንዳትሄዱ። ወደ ልቼ ባህል ቡድን እንሄዳለን። እና ተከብራ ለዘላለም ትኖራለች ትኖራለች። I'm